ለመስዋዕትነት በፈሰሰ ደም ያልጨቀየ የምድር ክፍል ይኖራል ተብሎ አይታሰብም። ምድር ላይ በተለይም የሰው ልጅ ታሪክ ወደኋላ ብንቃኘው በከፍተኛ ደረጃ በመስዋዕትነት ወይም ለመስዋዕት በፈሰሱ ደሞች፣ ለመስዋዕትነት በተከፈሉ ነፍሳት፣ ጊዜዎች፣ ሀሳቦች፣ ፍላጎቶች፣ ህልሞች የተሞላ ነው የሰው ልጅ ታሪክ። መስዋዕትነት አስፈላጊም ነው። አት ሴም ታይም ደግሞ ከታሪካችንም ከማንነታችንም ጋር የተያያዘ ነው። አንድ ሰው የሚፈልገውን ነገር ለማሳካት ሌሎች በጎን ምቾቱን ሊሆን ይችላል፣ ከህይወቱ ውስጥ አንዳንድ ክፍሎችን ሊሆን ይችላል መስዋዕት ማድረግ ይኖርበታል። ዓለም ላይ የመስዋዕትነት ደም ያልፈሰሰበት የዓለም ክፍል፣ የዓለም ኮንቲኔንት፣ ሀገር አለ ተብሎ አይታሰብም። በጣም ብሩታል የሆኑ አስከፊ መስዋዕትነቶችም ሰምተናል። ከሁሉም በላይ በዚህ ደረጃ የሚታወቀው የደቡብ አሜሪካው አዝቴክስ የሚባሉ ስልጣኔ ላይ የነበሩ ነው። አንደኛ እምነታቸውም ከዛ ጋር የተያያዘ ነው። ዓለም ኦር ዩኒቨርስ ሰስቴን የሚደረገው በሰው ልጅ ደም ነው ብለው የሚያምኑ ናቸው። አይ ቲንክ ፊልሞች አይታችኋል። ይሄ አፖካሊፕቶ አይነት ፊልሞች የሰው ልጅን ልብ እየመታች ባለችበት ቅጽበት ከሰውነቱ ውስጥ እስከ ማውጣት ድረስ የሚሄድ መስዋዕት ሰዎችን መስዋዕት ያደርጉ ነበር። የሰዎች እንደሚያፈሱ ነበር። እንደውም በአንዳንድ መረጃዎች በ4 ቀን ውስጥ እስከ 80,000 ሰው የተሰዋበት ሂደት ኦር ሁኔታ አለ የሚባል ነገር አለ። ኢማጅን ከነዛ ዓለምን ለማቆየት በሚል ሀሳብ ከተሰዉ 80,000 ሰዎች መሃል አንዱን መሆን እጅግ በጣም አስቸጋሪ ነው። አሁንም ሰዎች ይሰዋሉ። ሰዎች ጊዜያቸውን ይሰዋሉ፣ ማንነታቸውን፣ ፍላጎታችንን በተለያየ መንገድ እንሰዋለን እና ምናልባትም ሰዎች ለሀገር ብለው በቅርብ በሀገራችን እንኳን ሀገር ለማዳን ምናምን በሚል ጫጫታ ራሳቸውን ለሞት ያጋለጡ ሰዎች አሉ። ጥቅም አለው ጥቅም የለውም እያለ እንዳለ ሆኖ ነገር ግን የሞቱለት ነገር የት ደረጃ ላይ ደረሰ የሚለው ነገር መስዋዕት የምንሆንለትን ነገር እንድንመርጥ፣ መስዋዕት የምንሆንለት ነገር ግቡን መምታቱን የምናረጋግጥበት መንገድ እንዲኖር ወይም ደግሞ አስበንበት ግቡን ላይ መታ እንደሚችል አስበንና ወስነንም እንድንገባ ይገፋፋናል። እንደውም ካርል ዩንግ የመስዋዕትነትን አስፈላጊ የሚያሳይ ሀሳብ አለው። there is no coming to consciousness without pain ይለናል። ያለ ህመም፣ ያለ ሳክሪፋይስ፣ ያለ ችግር፣ ያለ ቻሌንጅ፣ በቻሌንጅ ውስጥ በፈተና ውስጥ ሳይታለፍ ወደ ንቃት መምጣት ወይም ወደ ኮንሽስነስ መምጣት አይቻልም እያለን ነው። ያ ማለት በምቾት ውስጥ ንቃት አይመጣም ነው። በምቾት ውስጥ ድንዛዜ፣ በምቾት ውስጥ ልንሆን የምንችለውን ህልማችንን ነው መስዋዕት የምናደርገው፣ ኮንፈርትን፣ ምቾትን ብቻ በመውደድ እና መስዋዕትነት እጅግ በጣም ወሳኝ ነው። መስዋዕትነት ከህልማችንም ጋር የተያያዘ ነው። ኖር አይ ቲንክ ሲምቦሊዝሞቹ ስምምነት ላይ የተደረሰባቸው ወይም በብዛት የሚታወቁት በህልማችን ሳክሪፋይስ ኦር የመስዋዕትነት አይነት ህልሞች ኦር የመስዋዕት አይነት ህልሞች ካየን አንደኛው ትራንስፎርሜሽን ወይም ደግሞ ኢነር ትራንስፎርሜሽን ውስጣዊ መለወጥ ነው የሚያሳየው። ምክንያቱም አብዛኛው መስዋዕትነት ወይም አብዛኛው በብሉይ ኪዳን የሚቀርበው መስዋዕት ለለውጥ አንድን ሰው ከአንዱ ወደ አንዱ ለመለወጥ ለማሻገር ስለሆነ ማለት ነው። ሁለተኛው ደግሞ ዴይዝ ኦፍ አን ኦልድ አይደንቲቲ ነው። የድሮ ማንነት ሞት ወይም መቀየር ማለፍን ነው የሚያሳየን ማለት ነው። እና መስዋዕትነት ብዙ ነው መልኩ። እንደ ሪቹዋል ራሱ ይሄ እንደ ኢኒሺዬሽን ወደሆነ ነገር ለመግባት ኦር ወደሆነ ነገር ለመሻገር ለሚደረግ እንቅስቃሴ አንድ ሮበርት ሙር የሚባል ዩንጊያን ሳይኮአናሊስትም ነው። ሌሎችም ስራዎች ይሰራል። ስፔሻሊ ሂስቶሪያንም ነው እና በጣም የነካኝ ጥቅስ አለው። እንደውም በቅርብ ለብቻው ኤፒሶድ እንሰራበታለን ብዬ ማስበው እንደዚህ ይላል። ዊዛውት ሪቹዋል ፕሮሰስ without symbolic days and rebirths we remain boys pretending to be men ይላል። ያለ እንደዚህ አይነት የሆነ ሪቹዋል የሆነ ሲምቦሊክ የሆነ ዴይዝ ኤንድ ሪበርዝ ማለት ነው። በአንዱ በኩል ጨለማ ወጥቶ በሌላው ብርሃን እንደመውጣት፣ በአንዱ ሞቶ በአንዱ እንደመነሳት ወይም ክርስቶስ እንደሚለው ድጋሚ
በመንፈስ እና ከውሃ ካልተወለዳችሁ እንደሚለን ስንዴ ምሳሌ አድርጎም እንደሚነግረን በአንዱ ሞተን በሌላው ነው የምንወለደው ማለት ልጅነታችንን እንደያዝን ሜን አዳልት ወይም አዋቂ መሆን አንችልም ነው። ይሄ የነካኝ የሚለው ምንድን ነው? ወይም ውስጡ ያለው ሀሳብ አስገራሚነቱ ምንድን ነው? በምድር ላይ ወይም ደግሞ በዙሪያችሁ ካያችሁ ስፔሻሊ ይሄንን ኖቲስ ለማድረግ ሴቶች የተሻለ ይሆናሉ። ወይም ወንድሞቻቸውን ማየት ትችላላችሁ። በዙሪያችሁ ያሉ ወንዶችን ማየት ትችላላችሁ። አርዘይ ቦይስ ኦር አርዘይ ቤን ከሚያተኩሩት ነገር አንጻር ከሚፈልጉት ነገር አንጻር። ምክንያቱም የድሮ ሰዎች ወይም የድሮ ትራዲሽኖች ኤቭሪዌር ብትሄዱ አፍሪካ፣ ላቲን አሜሪካ፣ ኤዥያ ወንዶች ከልጅነት ወደ አዋቂነት ወደ አዳልትነት የሚሻገሩበት ሪቹዋል አላቸው። እኛም ሀገር ጨምሮ ኤቭሪዌር እንደዚህ አይነት ሪቹዋል ነበረ። አሁን ያ የለም። ለወንዶች ብቻ የሚያስፈልግበት ምክንያት ያለው ሴቶች ትንሽ ከልጃገረድነት ወደ እናትነት ወደ አዋቂነት የሚሻገሩበት ትራንስፎርሜሽን ቀላል ነው። ኦልሬዲ ኔቸሩ ያመጣላቸዋል። ኔቸሩ ናቹራሊ በተፈጥሮ ሴቶች ወደዛ ይሻገራሉ፣ ወደዛ ያድጋሉ። እንደውም ወንዱን ጎትጉተው እሱንም ለማሳደግ አብሯቸው ወደዛ እንዲሻገር የመጎትጎት ባህሪ ወይም ሀሳብ ወይም ደግሞ ንቃት ይታይባቸዋል። ወንዶች ግን በተፈጥሮ እንደዛ መሻገር አንችልም። ምክንያቱም በተፈጥሮ ቢያሻግርን የለም። አንድ ሰው በ40 ዓመቱ ስራ እየሰራ ኃላፊነት ሊኖረው ይችላል። ማንኛውንም ነገር ሊፈጽም ይችላል። ግን ዲፕ ኢንሳይድ ለሌሎች ነገሮች ለስራ ወር ለአንዳንድ ለቤተሰባዊ ኃላፊነቶች ምናምን ሁሉ የማይመረጥ የማይጠራ ወንድ ሊኖር ይችላል። ከሴቶች ያንን ማግኘት እጅግ በጣም ሬር ነው። በተለይ ኢሞሽናል ኢንቴሊጀንሳቸው፣ ሶሳይታል ቫሊዋቸው ወይም ማህበረሰባዊ ዋጋቸው ማህበረሰብ ውስጥ ራሳቸውን የሚያስቀምጡበትን ቦታ ሴቶች ቶሎ ነው ናቪጌት የሚያደርጉት። ወንዶች ያ የለንም። ያ ደግሞ በፊት በሪቹዋል ነበረ። ወንድ ልጅ ነበር ከዛ አዋቂ የሆነ የምንለው። በጣም ብዙ ፊልሞች አይታችኋል። ወንዶች የሆነ ነገር ውስጥ ገብተው ሪቹዋል አድርገው ወጣቶች ተሰብስበው ከዚህ በኋላ እናንተ ልጆች አይደላችሁም፣ አዋቂዎች ናችሁ፣ የማህበረሰቡን ኃላፊነት ትወስዳላችሁ፣ ማህበረሰቡ በተጠቃ ጊዜ ችግር በመጣበት ጊዜ ትከላከላላችሁ፣ ሚስት አግብታችሁ ልጆች ወልዳችሁ ዘራችሁን ተካላችሁ ዋሬቨር የሚባልበት ስቴጅ ውስጥ ይገባለው። አፍተር ዳት ደይ ነው እንደ ልጅም አክት አያደርጉም፣ ከልጆችም ጋር አይቀላቀሉም፣ አይጫወቱም። ከእድሜ ታናናሾቻቸው ጋር መጫወት መቀላቀል ያቆማሉ። የአዋቂ ቢዝነስ ውስጥ ሽምግልና ውስጥ ሊሆን ይችላል፣ አደን ሊሆን ይችላል፣ የተለያዩ ሀሳቦች ውስጥ ይሳተፋሉ ማለት ነው በእድሜ ኩዮቻቸው። እና አሁን ግን ያ የለም። እና አንዳንዴ እኔ ራሱ ይሄንን ጥቅስ ካየሁ በኋላ በጣም የነካኝ ይሄ ነው። ብዙ ሰዎች እናያለን አዋቂ ለመሆን አዋቂነት ደረጃ ላይ ለመድረስ ወይም ኃላፊነት የሚወስድ ሰው ለመሆን ገና ልጅነታቸውን ሳክሪፋይስ ያላደረጉ ብዙ ወንዶች አሉ። ስፔሻሊ ያንን ዴዝ ኤንድ ሪበርዝ ሞትና ውልደት ያልተሻገረ ያ ማለት ልጅነት በሚባለው ማንነቱ ውስጥ ሞቶ አዋቂነት በሚባለው ማንነት ውስጥ ያልተነሳ ወንድ ትዳር ውስጥ ገብቶ ትዳር ኖሮት ልጆች ኖረውት የሚያደርገው ስራዎች ውስጥ ልጅነቱ ወይም ጎተት እያደረገው የሚያጠፋቸው ጥፋቶች ቤተሰብ ቢበትን ምናምን ሊሆን ይችላል። ይሄ ጥፋት ወይም ይሄ ሀሳብ ይሄ ትራንስፎርሜሽን በነገራችን ላይ ወደ ሴቶችም እየተሻገረ ነው። ምክንያቱም ሴቶች ሞር ሶሳይታል ቫሊያቸውን ያንን ኢሞሽናል ኢንቴሊጀንሳቸውን እንዲያጡ የሚገፋፋ አይነት ስርዓት ውስጥ ስላለን አሁን ላይ ያው ልጅነት የሚታይባቸው ሴቶችም እናያለን። እና ነገር ግን ናቹራሊ አክቲቬት የሚደረግበት ወይ ውስጣቸው ስላለ ያ ነገር ምናልባት እንትን ሊል ይችላል። አሁን ካለፉት 100 አይሞላም ሌትስ ኮል 60 70 50 ዓመታት ወደዚህ ሴቶች ወደ ተለያየ እስከ ዛሬ ባልነበሩበት መንገድ እየተገፉ ያሉበት ሁኔታ ሞር ማስኩሊን እንዲሆኑ እየተገፉ ያሉበት ሁኔታ ስላለ ያም ሴቶች ላይ ተጽዕኖ ያደርጋል የሚል እምነት አለኝ። ነገር ግን ወንዶች ይሄ ምናልባት ሰፋ አድርገን ሌላ ኤፒሶድ እንሰራበታለን። ዛሬ ጉዳያችን መስዋዕትነት ወይም መስዋዕት ማድረግ እንዲሁም ለምሳሌ መሰዊያ ሲባል ለድሮ ሰው አዲስ አይደለም። መሰዊያ ቦታ አለው።
አልታር ልንለው እንችላለን በእንግሊዝኛ። የዛ መሰዊያ ቦታ ላይ ቤቱም አካባቢ ሊሆን ይችላል። እንደዚህ እንደ ቤተ መቅደስ አይነት አድርጎም ሊሆን ይችላል። መስዋዕት የሚባል ነገር በተለይ በብሉይ ኪዳን እጅግ በጣም የታወቀ ነው። እያንዳንዱ አብዛኛው ጥንታዊ የሚባል ሪሊጅን ከመስዋዕትነት ጋር የተያያዘ ስቶሪ አለው። ያለ ፔን፣ ያለ ችግር፣ ያለ ሰፈሪንግ የሆነ መሻገር አይገኝም፣ የሆነ ለውጥ አይገኝም የሚሉ እምነቶችና ሀሳቦች ነበሩ። ወደ መጽሐፍ ቅዱስ ራሱ ብንሄድ መጽሐፍ ቅዱስ ላይ አዳምና ሔዋን ከገነት እንደተባረሩ የመጀመሪያው የምናየው ሲቹዌሽን የአቤልና ቃየል ለመስዋዕት የሚያቀርቧቸው ነገሮች ነው። እንግዲህ ስቶሪውን በደንብ የምታውቁ ከሆነ በተለይ 81 አሐዱ ላይ መጽሐፈ ኩፋሌ ምናምን የሚባል አለ። እዛ ላይ ያለውን ስቶሪም ሙሉን አንብባችሁት ከሆነ አቤልና ቃየል ያው ስለ ሴቶቹ ስለማይወራ በአይሁድ ትራዲሽን ሲቆጠር አንዳንድ ሴት አብረዋቸው የተወለዱ አሉ፣ እንደ መንትያ ማለት ነው። አዳም አይ ቲንክ ዘር ለማራረቅ በሚል አንዱን ለአንዱ ይሰጣል። ቃየል ግን ከራሱ ጋር ከተወለደችው ጋር ለመሆን ስለፈለገ እንግዲህ ምናልባት ቆንጆም ትሆናለች ከእሷ ጋር መሆን ስለፈለገ አዳምን ሄዶ ይጠይቀዋል። ለምን እኔ አብሬያት ከተወለደችኝ ጋር ለምን አልሆንም ይላል። አዳም ደግሞ እኔ ያረኩትን አድርጌያለሁ፣ ከፈለጋችሁ ፈጣሪያችሁ መጠየቅ ትችላላችሁ ይላቸዋል። ሁለቱም መስዋዕት ያቀርባሉ። ያው አቤል ሳይሰስት ከነበረው ፍሪዳ ከብት አርቢ ነበረ። ሙክት የሚባለውን ለመስዋዕትነት ያቀርባል። ቃየል ደግሞ እንደሰሰተና አይ ቲንክ ፋርመር ነው። ከዛ ከፋርሚንጉ ላይ ያን ያክል የተሻለ የሚለውን ለመስዋዕትነት መቅረብ ያለበት የሚባል አለ። እንደዚህ እንትን የሚባለውን አላቀረበም። ፈጣሪም ወደ አቤልና መስዋዕቱ ተመለከተ ነው የሚለን ከቃየል ይልቅ። እንደዚህ አይነት የመስዋዕት ስቶሪዎች ባይብል ላይ ስፔሻሊ አት አን ኤርሊ ታይም በደንብ ነው ያሉት። በተለይም ለምሳሌ በጣም ሚስቴሪየስ የሆነው የአብርሃም የመስዋዕት ስቶሪ አለ። በጣም ብዙ ጊዜ አይምሮዬ ላይ ሳስበው ባነበብኩት እና ባሰብኩት ቁጥር ሁሌ የተለያየ ስሜት፣ የተለያየ ሀሳብ የሚመጣብኝ አይነት የመስዋዕትነት ስቶሪ ነው። አብርሃም ልጅህን ሰዋልኝ ነው የሚባለው። አንድ ልጁን እንደ ኮከብ ትበዛበታለህ የተባለ ልጁን ለመሰዋት ተራራ ላይ ፈጣሪውን አምኖ ይወጣል። መጨረሻ ላይ ግን ያው ልጁንም ያገኛል፣ አት ሴም ታይም ምንም ያገኛል፣ የፈጣሪውንም መልካም እይታ፣ መልካም በረከት፣ መልካም ሀሳብ ያገኛል። እና አንዳንድ መስዋዕትነቶች አንዳንድ ለመስዋዕትነት የምንጓዛቸው መንገዶች ልንሰዋው ይዘነው የሄድነውን ነገር ብቻ ሳይሆን ተጨማሪ በመስዋዕትነቱ ወይም በእምነቱ ውስጥ የሚመጣውንም ነገር እንደምናገኝ ይነግረናል። ይሄ የመስዋዕትነት ታሪክ ጥያቄ ሁሌ እንደሚሆንብኝ እንዳለ ሆኖ ማለት ነው። እና መስዋዕትነት እጅግ በጣም በዚህ ደረጃ ለአንድ የሰው ልጅ ህይወት እጅግ በጣም ወሳኝ ነው። የአንድ ሰው ሊሰዋው የሚችለው ከፍተኛው ነገር ብዬ የማምነው ውስጡ the highest sacrifice is his soul. his soul ምናልባት ሰዎች ነፍሴን አልሸጥኩም ምናምን ሊሉ ይችላሉ። ነገር ግን his soul ማለት ነፍሱ እንዳለ ሆኖ ሰዎች ነፍሳቸው የሆነ የምታሳካው ዓላማ አላት፣ የምትሰራው ወደዚህ ምድር የመጣችበት ሀሳብ አለ። ያንን ሀሳብ ለመሄድ ያልደፈሩ ሰዎች፣ ያንን ህልማችንን ለመሞከር ያልደፈርን ሰዎች ያው ስቲል ለዓለሙ ለስፒሪት ኦፍ ዘ ታይም ለጊዜው ተገዝተን ነፍሳችንን እየሰዋን ነው ማለት ነው። ስሜት ለመስዋዕትነት ሊቀርብ ይችላል። ስሜታችንን ሰውተን የሆነ ነገር ለማግኘት የሆነ ሲቹዌሽን ውስጥ ለመግባት ልንሞክር እንችላለን። ጊዜ ከምንም በላይ በተለይ ወጣት ስንሆን ጊዜያችንን የምንሰዋበት መንገድ ወደፊት ለሚኖረን ህይወት ራሱ ከፍተኛ አስተዋጽኦ አለው። ምን አለበት አንዳንድ ነገሮችን ቀድሜ ባወቅኩ የምንልበት ሀሳብ የምናመላለስበት ጊዜ ሊመጣ ይችላል። እንደዚህ ባውቅ ኖሮ ይሄኛውን ጊዜን እንደዚህ ይጠቀም ነበር። ምክንያቱም ኮምፕሊትሊ ኢፌክቲቭ የሆንበት አቅሙ ያለን መንቀሳቀስ የምንችልበት ማድረግ፣ መፍጠር፣ ማበላሸት፣ መስራት የምንችልበት መሮጥ፣ መለወጥ፣ መንቀሳቀስ የምንችልበት እድሜ ትንሽ ነው በወጣትነት። እሱ ካለፈ አስቸጋሪ ነው ማለት ነው። እና እንደውም ምናልባት ያው በተለይ እንደኛ ሀገር ህይወት
በጣም ተንቀራፋ በምትሄድበት ያ ሁሉ ጥረት ውጣ ውረድ ምናምን እድሉ የተዘጋጋ በሚመስልበት ሰዓት ላይ ህልማችንን ሊያሰዋን የሚገፋፋን ለጊዜው እንድንገዛ የሚያደርገን ሀገር ውስጥ ነው ያለነው፣ ኦር ጊዜ ላይ ነው ያለነው። ራሱ ሀገሩ ብቻ ሳይሆን አይ ቲንክ እንደ ጊዜም እንደዚህ አይነት ነገር አለው። ከቦታ ቦታ ያለው ለሰዎች የራሳቸውን ህልማቸው እንዲከተሉ ያለው እድል የተለያየ ቢሆንም እኛ ጋር እንደ ጊዜም እንደ ሀገርም የባሰ ነው። ምናልባት ግን ህልማችንን ለመኖር ወይም የምንፈልገው ቦታ ላይ ለመሄድ የምንፈልገውን ለማግኘት በሰዓቱ የሚገድበን ነገር ሊኖር ይችላል። የሚገድበን ሁኔታ ሊኖር ይችላል። ፋይናንሻል ነገር ሊሆን ይችላል ምናልባት። ነገር ግን እግራችን ከመውጣቱ በፊት ቢያንስ ሀሳባችን፣ ቢያንስ እይታችን፣ ቢያንስ እምነታችን ወደምንፈልገው ነገር መሄድ፣ ወደምንፈልገው ነገር መሻገር መቻል አለበት። ያንን ምቾታችንን ሊሆን ይችላል አንዳንድ ነገርን መስዋዕት ለማድረግ ዝግጁ እንድንሆን ያ ቀድሞ ከእግራችን በፊት እነዚህ ነገሮች መውጣታቸው ነፃነት ይሰጡናል ማለት ነው። ስለዚህ እንደውም አንድ ቦታ maybe the devil, maybe the Lord, you're going to have to serve somebody ይላል እና ዴቭልም ሊሆን ይችላል ጌታንም ሊሆን ይችላል። ብቻ አንዱን ሰርቭ ማድረጋችሁ አይቀርም ነው፣ ለአንዱ መስዋዕት ማድረጋችሁ አይቀርም ነው ማለት ነው። እና መስዋዕት የምናደርገው ነገር በህይወታችን ብዙ ነገር አለ። ትዳር አለ። ለትዳራችን ብዙ መስዋዕትነት እናልፋለን። አንዳንዴ ህልማችንና የምንፈልጋቸው ነገሮች በተቃራኒ ሊቆሙ ይችላሉ። ለቤተሰብ ማድረግ የምንፈልገው ነገር ሊኖር ይችላል። አት ሴም ታይም ምቾት አለ። በተለይ የዚህ ዘመን በጣም አስቸጋሪው ነገር ምቾትን ሳክሪፋይስ ማድረግ። እንደ ሀገር ምን አለብን? ይሉኝታ አለብን። ምን ይሉኛል፣ እንደዚህ ይሉኝ ይሆን ምናምን የሚባል ነገር አለብን። ፍራቻ አለብን። ክብር የሚባል ነገር አለ። ክብሬን እንትን ብዬ ሰዎች ፊት እጄን ዘርግቼ እንደዚህ አይነት ነገር ውስጥ ልንገባ እንችላለን። ጓደኝነትን፣ ስራን፣ የትኛውንም ነገር ሳክሪፋይስ የምናደርግበት ቦታ ላይ ራሳችንን ልናገኘው እንችላለን። እንደውም ዩንግ ይሄ ከፍተኛ የሚባለው ኢንዲቪጁዌሽን ወይም ራስን መሆን፣ ራስን ማግኘት የሚባለው ፕሮሰስ በሳክሪፋይሶች የተሞላ ነው። በአንድ ሳክሪፋይስ አይደለም የሚለን፣ በብዙ ሳክሪፋይሶች የተሞላ ነው እና ምናልባትም ራሳችንን ከአጉል ከሆነ ብላይንድ ዲቮሽን ለአንድ ነገር፣ ለአንድ ቦታ፣ ለአንድ ኢንስቲትዩሽን፣ ለአንድ ብሔር፣ ለአንድ እንትን የምናደርገውን ብላይንድ ይሄ እውር የሆነ መከተል፣ መቀበል፣ እውርነት መቀበል አለ። ይሄ አንድ ነገር ስለሆነ ብቻ፣ ስለተለመደ ብቻ፣ ሌሎች ሰዎች ስለሚያደርጉት ስለሚቀበሉት ብቻ ሳንመዝን ሳናይ ከራሳችን ጋር ሳናነጻጽር የምንቀበለውን ነገር መቀነስ መቻል ይኖርብናል። እነዚህ ደግሞ ትልልቅ ህልሞች፣ ትልልቅ ልናደርጋቸው የምንፈልጋቸው ሀሳቦች ከኛ ትልልቅ ሳክሪፋይሶች ይፈልጋሉ። አንዳንዱ ሳክሪፋይስ ወርዝ ያደርጋል ወይ ብለን ቆም ብለን እንድንጠራጠር ያደርገናል። ምክንያቱም በታሪክ ለስራቸው፣ ለሚያስቡት ነገር፣ ለሚፈልጉት ነገር በደንብ ሳክሪፋይስ ያደረጉ ሰዎች አሉ። አንዳንዶች እንደውም ሳክሪፋይስ ያደረጉለትን ነገር እነሱ ሳይበሉት ከዛ በኋላ የመጣው ትውልድ ይጠቀምበታል። ምናልባት ሲያደርጉት በእምነት ያንን እነሱ ማያዩትን ምክንያቱም ሳክሪፋይስ አንድ ነገር ሲደረግ ለማይታይ ፍሬ ነው የሚዘራው፣ ለማይታይ ሃርቨስት ነው የምንዘራው ማለት ነው። ግን የምንዘራው ካለን ላይ፣ ከምንፈልገው ላይ፣ ከሚያጎድለን ላይ ነው ማለት ነው። ምናልባት ቻሌንጅ ተደርገን ኮንፈርታችንን ሊሆን ይችላል ሳክሪፋይስ የምናደርገው። ኢቨን ዲሲፕሊን የሚለው ሀሳብ ራሱ አንድ ሰው በጣም ዲሲፕሊን እንደሆነ ስንል አሁን ለምቾቱ ማድረግ የሚፈልገውንና አልቲሜትሊ ለራሱ የሚያስፈልገውን ነገር መለየት መቻል አለበት ማለት ነው። ለምሳሌ አልቲሜትሊ የሚያስፈልገን ነገር እያለ ለጊዜው የሆነ ምቾት ምናምን እንትን ብሎን አልቲሜትሊ የሚያስፈልገንን ነገር ወደ ጎን አድርገን ስንንቀሳቀስ ያ ዲሲፕሊናችንን በደንብ ግልጽ አድርጎ ያየዋል። ዲሲፕሊን ራሱ ምን ይፈልጋል? የራሱ የሆነ ሳክሪፋይስ ይፈልጋል ማለት ነው። ምክንያቱም ብዙውን ጊዜ the best thing in life come at a price እንላለን። በጣም አሪፍ የሚባሉት ነገሮች ለህይወት በሆነ ዋጋ፣ በሆነ ክፍያ ነው የሚመጡት። ስለዚህ መስዋዕት ለምናደርጋቸው ነገሮች ቆም ብለን ሲሪየስሊ ማሰብ መቻል አለብን። አንዳንዴ
ፍሬሽ ስታርት ያምረናል፣ ከዜሮ መጀመር። አንዳንድ እድለኞች ያንን ያገኛሉ። ኖርማሊ ለሁሉም ሰው ግዴታ አይደለም ፍሬሽ ስታርት፣ ካለበት ላይ ቢውልድ ማድረግም አንድ ነገር ነው። ነገር ግን አንዳንዴ ህይወት ሪሴት በተኗ የቱ ጋ ነው ከዜሮ ልጀምር ልንል ሁሉ እንችላለን። ምክንያቱም ከሚያስፈልገን መሄድ ከሚገባን ቦታ ከማንነታችን በሁኔታዎች፣ በግለሰቦች፣ በማህበረሰቦች፣ በቤተሰብ፣ በሃይማኖት፣ በየትኛውም ግፊት በጣም ርቀን ራሳችንን ልናገኘው እንችላለን። በራሳችን መንገድ ለመሄድና ወደፊት ለመጓዝ ምናልባትም በምንፈልገው ጉዳይ ላይ መሻሻልን፣ እድገትን ለማምጣት መስዋዕት ማድረግ ያለብንን ነገሮች መስዋዕት ለማድረግ ከምንም በላይ የተዘጋጀን መሆን መቻል አለብን። መስዋዕትነት፣ ይሄ ኢቭን መስዋዕት የሚባለው ኮንሰፕት አይ ቲንክ አንድ ሰሞን እነዚህ ኦከልት የሚባሉ ዊካ ምናምን የሚባሉ በተለይ ስለ ሪቹዋሎች አንብቤ ያለው ሰዎች እንዴት መስዋዕት እንደሚያደርጉ አንዳንድ መንፈሶች ምናምን ምን አይነት መስዋዕት እንደሚፈልጉ ምናምን እና ብዙ ጊዜ ጥያቄ የሆንብኝ የነበረው ምንድን ነው፣ እንዴት ነው መስዋዕት መደረጉ? ለምሳሌ ውሃ፣ ንጹህ ውሃ ውጭ ቁጭ የምታደርግላቸው አይነት የድሮ ጥንታዊ ትራዲሽኖች ናቸው አሉ እና ያንን ውሃ ነው ይፈልጉት። ውጭ ላይ አልታር ይሰራሉ። አልታር እንግዲህ እንደ መሰዊያ ነው የምንለው። እዛ መሰዊያ ላይ ትንሽ ስጋ የሚፈልጉ አሉ፣ ትንሽ ውሃ ታስቀምጥላቸው አሉ። በየቀኑ ማታ ማታ ውሃውን እየቀየር ያስቀምጣል። እንደዚህ ካንተ ደግሞ የሆነ ነገር የሚፈልጉ አሉና ምንድን ነው መስዋዕትነት የሚያሳየው ለነሱ ወይም ለነዚህ መንፈሶች ኦር ሳምቲንግ እንበላቸው? ምንድን ነው የሚያገኙት ከዚህ መስዋዕትነት ሲባል? ኢቨን እውነተኛ መስዋዕትነት የሚባለውም ነገር ደግሞ አለ። ምክንያቱም የአቤል መስዋዕት አለ፣ የቃይል መስዋዕት አለ። ከልብ ሊደረግ ይገባል። ሞር ዲቮትድ መሆን ያስፈልጋል እና የሆነ እዛ ላይ የምናሳርፍበት ከኛ የሚወሰድ ነገር አለ። ምክንያቱም አንድን ሰው ለምሳሌ አቴንሽን መስጠት፣ እኛ አቴንሽን በመስጠታችን የሆነ ጊዜያችንን፣ ኢነርጂያችንን፣ ስሜታችንን መስዋዕት እያደረግን ነው። አቴንሽን በመስጠታችን ደግሞ ይሄ አሁን በትራዲሽናል በተባለው ሴንስ እነዚህ እኛ ገርም አለ አይደል ባለ ውቃቢ ባለ ምናምን እየተባለ ለዛ እንደ አምልኮ የመሰለ ነገር ማድረግ እንግዲህ ኦልሞስት ነፍስን አሳልፎ ከመስጠት የተጠጋ አይነት ሙሉ ማንነትን ሙሉ ትኩረትን፣ ያ ማለት ሲልኩ አቤት እንደማለት ማለት ነው። ሲጠሩ አቤት ሲልኩ ወዴት እስከ ማለት ድረስ የራስን ሙሉ ፍላጎትና ሙሉ ሀሳብ ሙሉ ህልም ለሆነ ግለሰብ፣ ለሆነ መንፈስ፣ ለሆነ ሀሳብ አሳልፎ ለመስጠት እንትን ይላል። ራሱ ሳክሪፋይስ በተለይ እንግሊዘኛው ከላቲን የመጣ ቃል ሲሆን ቱ ሜክ ሳምቲንግ ሴከርድ ማድረግ ነው። አንድ ነገር የተቀደሰ ልንለው እንችላለን። የተቀደሰ ለማድረግ የሚደረግ ወይም ጥረት ነው መስዋዕት የሚደረገው ማለት ነው እና በህይወት የምንፈልገውን ለማግኘት በህይወት ወደምንፈልገው አቅጣጫ ለመሄድ የሆነ መስዋዕት ማድረግ ያለብን ነገር ሊኖር ይችላል። በተለይም በሲምቦሊዝም በህልምም ልናያቸው እንችላለን። ኤሌመንታልስ ኦፍ ሳክሪፋይስ የሚባሉ አሉ። ለመስዋዕትነት እንደ ኤሌመንት የምንጠቀምባቸው እንደ አካላት ነው ቀጥታ ትርጉሙ። ግን ኤሌመንታልስ ኦፍ ሳክሪፋይስ የምንላቸው ሞር በተለይ እንደ አስትሮሎጂውም እንደምኑም አንዳንዶቹ በአራት ይከፍሏቸዋል። ኤርዝ፣ ፋየር፣ ኤር እና የመጨረሻው ዋተር ማለት ነው። ምድር አለ ወይም መሬት አለ፣ እሳት አለ፣ ንፋስ አለ ወይም አየር አለ፣ አት ሴም ታይም ከዛ ውሃ አለ ማለት ነው። እነዚህ በአስትሮሎጂውም አራቱ ኤሌመንታልስ እነዚህ ናቸው። በብዙ ነገር እነዚህ እንደ ኤሌመንታልስ የሆነ ነገርን ሪፕሬዘንት ያደርጋሉ። ኤርዝን የሚሉት ሎስ እጦትን ነው ወይም ማጣትን ነው ሪፕሬዘንት የሚያደርገው። መስዋዕትነቱ በተለይም ማቴሪያል ወይም ኢሞሽናል ሊሆን ይችላል፣ ቁሳዊም ወይም ከስሜት ዋጋ መክፈል ሊኖረው ይችላል። እሳት ብዙ ጊዜ በህልምም ከታየ ፒውሪፋየር ነው። እንደ በመጥፎ እሳት መቃጠል ወይም በሰዓት ውስጥ ማለፍ ምናምን እንደ ደግሞ አለመሄድ ነው። በጣም እንደ ሲምቦል ይጠቀሙታል። እኔ በቅርብ እንደዚህ አይነት ሲምቦል የሰማሁት የቤተሰብ ስቶሪ አለ። እነዚህ ጥንታዊ ይሄ ምንድን ነው የሚባለው
ሰይጣን ያዘው ከዛ ድግምት ምናምን አደገኛ ነው ምናምን እየተባለ እንደዚህ አይነት ነገር አንድን ሰው ክብ እሳት ሰርተው እዛ ከተማ ድጋሚ እንዳይመለስ አድርገው ያሳልፉት ሰው ስቶሪ ሰምቻለሁ። እሳቱ ፒውሪፋየር ነው። እዛ ከተማ እስካልተመለሰ ድረስ ያ መንፈስ ሊነካው አይችልም። እና እንደዛ አይነት አይዶን ነው እንደዚህ አይነት ትዊስትድ ነገሮች ብዙ ስቶሪዎች አሉ በየቦታው እንደዚህ አይነት ነገሮች ቼክ ብናደርግ አይ ቲንክ ፌስቡክ ላይ እንደውም አንድ ወዳጄ ያለ ልዑል ዘወልደ የሚባል አብዛኞቻችሁ የምታውቁት ይመስለኛል። ከዚህ ጋር ከመስዋዕትነት ጋር የተገናኙ አንዳንድ ስቶሪዎችም አይቼበታለሁ እና ብዙ ሰዎች እኛም ሀገር ለኔጌቲቭ ነገር በጣም ብዙ ነገር መስዋዕት ይደረጋል። ልጅ ሳይቀር የልጅ ጤና ሳይቀር የልጅ ህይወት ሳይቀር እንስሳት ብዙ ነገር መስዋዕት ይደረጋል እና የመስዋዕትነት ነገር ለፖዚቲቭም ሰዎች የሆነ የሚፈልጉትን ነገር ለማግኘት መስዋዕት ማድረግ ያለብን ነገር ይኖራል። ለኔጌቲቭም ይሄንን ነገር ይጠቀሙበታል እና መስዋዕትነት ያለውን ኃይልና ዋጋ ነው የሚነግረን። እሳት ፒውሪፋየር ነው፣ ማንጻት ነው፣ አንድን ማሻገር ነው፣ ትራንስፎርሜሽን ነው ሲሆን ንፋስ ወይም አየር የምንለው ደግሞ ፍላጎት ነው። ፍላጎት ኮንሽስሊ በንቃት የምንመርጠው ነገር፣ ሜንታል ክላሪቲ ኖሮን የምንመርጠውን ነገር ማግኘት ነው ማለት ነው። የመጨረሻው ውሃ ነው። ውሃ ብዙ ጊዜ እጅ መስጠትን፣ ፍቅርን፣ በጣም ለአንድ ነገር ዲቮትድ መሆንን እንደ ሲምቦል ይይዝልናል ማለት ነው። ሶ ይሄ የሳክሪፋይስ ሀሳብ፣ የመስዋዕትነት ሀሳብ አንድን የተሻለ ነገር ለማግኘት፣ አንድ የተሻለ ቦታ ለመገኘት፣ አንድ ለእኛ ይጠቅማል ይሆነናል ብለን የምናስበውን ህይወት ለመምራት መስዋዕትነት እጅግ በጣም ወሳኝ ነው። ለቤተሰብ፣ ለልጅ እናቶቻችን፣ አባቶቻችን መስዋዕትነት አላቸው። እኔ አሁን ልጅ እናትና አባት በምን አይነት መስዋዕትነት ውስጥ እንዳለፉ ለማየት ይሄ ወለሄው የሚለው ነገር አንደርስታንድ እንድናደርገው ያደርገናል። ኦኬ ያውም በእንደዚህ ውስጥ አልፈው ነው ይሄን ያክል ልጅ ያሳደጉት ምናምን እንላለን። ምክንያቱም እነሱ ያለፉበትን ጫማ ላይ ለመቆም እነሱ ባለፉበት መንገድ ማየት መቻል አለብን። አንዳንድ ነገሮች በኢማጂኔሽን ብቻ ሊብራሩ፣ ሊከፈቱልንና ሊገለጹልን አይችሉም። ምናልባትም እዛው ቦታው ላይ እዛው ትግሉ ላይ መቆም አለብን። አንዳንዴ ሰዎች የደረሱበት ቦታ ለመድረስ ያለፉበትን መስዋዕትነት እንደ ቀልድ በሚዲያ ምናምን ሲያወሩት በተግባርስ ምን ይመስል ይሆን እንላለን። ምክንያቱም እንደ ቀልድ በሚዲያ ወይም እንደ ሀሳብ ሲወራ እኛ ላለንበት ቦታ አንዳንዱ እንደውም ምንድነው የሚያለፋው ለምንድን ነው ምናምንም ልንል እንችላለን። ነገር ግን ጊዜው፣ ቦታው እንደየግለሰቡ አንድ አይነት ምድር ላይ እየኖርን አንዳንዴ ተመሳሳይ ችግሮች ቢኖሩንም ራሳቸው ተመሳሳይ ችግሮቹ ራሱ በተመሳሳይ መንገድ ሁላችንም ጋር ማኒፌስት አያደርጉም። እያንዳንዳችን እንደየመልካችን እንደየስትሬንግዛችን ነው እንትናችን። እንደውም መጽሐፍ ላይ በጣም ብዙ ጊዜ የሚገርመኝ ጥቅስ አለ። ለሰው ልጅ እንደየአቅሙ ነው ፈተና የሚሰጠው እንደየእንትኑ ነው ይላል እና ፈተና የሚባለው ምን ያክል እንደ እኩል በሚል ደረጃ ማለት አልፈልግም። ነገር ግን ሁሉም እንደየአቅሙ በጣም እየተፈተነ እንደሆነ ግን ላይፍ ሊፈትነ እንደሚችል ግን ሁላችንም ልንክደው የምንችለው ነገር አይደለም። ያ በምንፈተንበት ሰዓት ምናልባትም ያንን አልፈን ለመውጣት ያንን ለመሻገር ግዴታ ነው። ቅድም ዩንግ እንዳለው there is no consciousness without pain እንዳለው ያ መፈተን ምናልባት የሚያሻግር ነው የሚል እምነት አለኝ። ምክንያቱም አንድን ፈተና ተሻግረን ካለፍን በኋላ አንድ አይነት ሰዎች አይደለን። ቢያንስ ያንን ቻሌንጅ ኢንዲዩር የማድረግ ያንን ቻሌንጅ የማለፍ ያንን ቻሌንጅ የመወጣት ኢንዱራንስ ይኖረናል፣ ኤክስፔሪየንስ ልምድ ይኖረናል እና አቅም ይኖረናል። አንድ አይነት አይደለንም የሚለው ሀሳብ ይገዛኛል። ቻሌንጁም ደግሞ እጅግ በጣም ወሳኝ ነው። ስፔሻሊ ህይወት ያልፈተነቻቸው ሰዎች ወይም የህይወት ፈተናን ያላዩ ሰዎች ይኖራሉ ብዬ አስባለሁ እና ህይወት ያልፈተነቻቸው ሰዎችና የህይወትን ፈተና ያለፉ በህይወት የተፈተኑ ሰዎች አንድ አይነት ነገር ላይ አይቀመጡም። ምክንያቱም በሂደት ህይወት ድጋሚ የሌላ ፈተና መንገድ ውስጥ እንትን ትላለች። እንደውም በጊዜ
በወጣትነት በልጅነት ውስጥ በፈተና ውስጥ ያለፉ ሰዎች ህይወትን ኢንጆይ ለማድረግ የህይወትን እውነተኛ መልኳን ለማየት ምክንያቱም መሸወድ ይመጣል። ቤተሰብ ሙሉ ኃላፊነት አይወሰድ የሚባለው ለዛ ነው። ቤተሰብ የልጆችን በርደን በሙሉ አይሸከም የሚባለው ለዛ ነው። ቤተሰብ የልጆችን በርደን በሙሉ የሚሸከም ከሆነ ልጆች አድገው የራሳቸውን በርደን መሸከም ይሳናቸዋል። የህይወትን ትክክለኛ መልክ ማየት ይሳናቸዋል። ምክንያቱም ቤተሰብ ሲከልልላቸው ሲሸፍንላቸው ስለኖረ። እስከ መጨረሻው ደግሞ ቤተሰብ ሲከልልና ሲሸፍን አይኖርም። አንዳንድ ትግሎችን ልጆች ራሳቸው እንዲያልፉት ማድረግ፣ ያ ማለት ሜንታል መስል እንዲያዳብሩ፣ ኢሞሽናል መስል እንዲያዳብሩ፣ ሜንታሊ ጡንቻ እንዲኖራቸው፣ አቅም እንዲኖራቸው፣ ስሜታቸውን መቆጣጠር እንዲችሉ፣ ስሜታቸውን መግራት እንዲችሉ እድል ይኖራቸዋል ማለት ነው። ሰው ዲስአፖይንትመንትም አይቻልም ኖ የሚባሉ ነገሮችን መልመድ ያለባቸው ገና ከቤት ነው እንጂ አድገው ወጥተው ከህይወት ጋር ሲገናኙ እና ስፖይልድ ከሆኑ ከተበላሹ በኋላ መሆን የለበትም የሚል እምነት አለኝ። ይሄ ብዙ ጊዜ አሁን ላይ ያለን ወላጆች እኔ ባለፍኩበት መንገድ ልጄ ማለፍ የለበትም እያልን የምንሰራው እንትን ነው። እኛ ባለፍንም አላለፍንም ልጁ የራሱ መንገድ አለው፣ ምንም ጥያቄ የለውም። የራሱ ህይወት አለው፣ የራሱ አካሄድ አለው። እኛ ራሱ እስከ መቼ እንደምንቆይ እስከ መቼ አብረነው እንደምንሆን ራሱ አናቅም። እስካለን ድረስ እድሉ እስካለን ድረስ አቅሙ እስካለን ድረስ የምንችለው ማድረግ፣ እንደውም ቢቻል ሆን ተብሎ ኮንትሮል የሆኑ ቻሌንጆች ውስጥ እንዲገቡ ማድረግ ለህይወት እጅግ በጣም ጠቃሚ ነው የሚል እምነት አለኝ። እነዚህን ቻሌንጆች እንዲያልፉ፣ እነዚህን ቻሌንጆች ህይወት ሳትሰጣቸው በፊት እኛ ቀድመን ልንሰጣቸው ይገባል የሚል እምነት አለኝ። ያ ደግሞ ሞር እንትናቸውን ያሳድግላቸዋል፣ ሞር ኢንዲዩር እንዲያደርጉ ያደርጋቸዋል። ውስጣችን ያለውን አቅም የምናውቀው እኛ ቀላል ነው ባልነው ነገር ሰዎች ሲፈተኑ ሲታገሉ ምናልባትም ሲወድቁ ስናይ ነው። እንዴ ይሄማ አይጥለኝም ልንል እንችላለን ካለፍንበት ከመጣንበት ጆርኒ አንጻር። ልጆቻችንም ደግሞ አነሰን በዛ ያስፈልጋቸዋል እዚህ ዓለም ላይ ሰርቫይቭ ማድረግ እንዲችሉ፣ እዚህ ዓለም ላይ ትራይቭ ማድረግ እንዲችሉ፣ እንዲያድጉ፣ እንዲሻሻሉ። ዓለም ድንገት በቻሌንጆቿ ሰርፕራይዝ እንዳትላቸው ማለት ነው። እና ሁላችንም በመስዋዕት የምናደርገውን ነገር መምረጥ አለብን። ደግሞ መጨረሻው ሀሳብ እሱ ነው። በተለይ ምንድን ነው ፕራዮሪቲ ያስፈልገናል ማለት ነው። መንፈሳዊ መንገድ ለመሄድ መስዋዕት የሚደረግ አለ። ለምሳሌ አንድ መለኩሴ ለዓለም ያለውን ጉዳይ ወይም ዓለም ውስጥ ያለውን ቆይታ ለመንፈሳዊ መንገድ ሲል መስዋዕት ሊያደርገው ይችላል። ያ የራሱ ምርጫ የራሱ አካሄድ ነው። ፕሪፈረንስ ያስፈልገናል፣ ፕራዮሪቲ ያስፈልገናል። የትኛው ነው የሚሻለኝ አሁን አዲስ ታይም፣ እንዴት ነው ማድረግ ያለብኝ በሚለው መንገድ ውስጥ ስንሄድ በምቾት እንዳንታለል፣ በጊዜያዊ ሀሳቦች በጊዜያዊ እንትኖች እንዳንታለል፣ እንዳንሸወድ፣ ጊዜው የሚፈቅደውንም ነገር ማስኬድ ጠቃሚ ነው የሚል እምነት አለኝ። ባላንሱን ግን የቱ ጋር ነው? ባላንሱን እኛንን ማስመር ያለብን፣ ሶሳይቲ አይደለም። ራሳችንን ተመልክተን ይሄኛው እዚህ ድረስ ያኛው እዛ ድረስ ብለን አስምረን ፎሎ አፕ ማድረግ አለብን። ማድረግ ያለብንን መስዋዕት ማድረግ ያለብንን ጊዜ መስዋዕት አድርገን አኳየር ማድረግ ያለብንን ስኪል ሊሆን ይችላል፣ ችሎታ፣ አንዳንድ የስራ ችሎታ ሊሆን ይችላል፣ ታለንት ሊሆን ይችላል፣ ማሳደግ ያለብን ፐርሰናሊቲ ሊሆን ይችላል እና እነዛን ነገሮች ማስኬድ አለብን። አት ዘ ሴም ታይም ደግሞ ጊዜው የሚዋጀውን ለጊዜው የቀረበልንን ነገር መብላት፣ መጠጣት፣ መጠቀም፣ ማለፍ፣ ማየት፣ መዝናናት ይኖርብናል የሚል እምነት አለኝ። አመሰግናለሁ ስላዳመጣችሁኝ።